ምግቡም አልተበላም። ካሜራ ሲጠፋ አብረው ሊበሩ ነው። እኛን ሊያጨልሉ ፈልጎ ነው። ኤዲት የሚያደርገው ቤኪ ነው። ካሜራማኑ ብሩኬ ራሱ ነው። ራህማ ማለት ነው። ቁልፉ ልይ ስትል ኧረ ተይ ለሱ ይሰጠዋል አለ። ወይ ብሩኬ ስለሆነ እኮ ነው። አውቆ ነው እኮ ሀቢብቲ ያውቀው ነው። ሙሃው ምግቡ ምናምኑ ቀረበ። ብሩኬ ቢኖር ይሻል ነበረ ምናምን አለች እሷም። እኛን ሊያጨልሉ ፈልገው ነው። ሙሩኬ ካሜራማን ነው። ከዛ ካሜራው ሲጠፋ ዘግተው ይበላሉ አብረው። እኛን ሊያጨልሉ ሀብ መጥቷል። ኤፍሬም ተነጋግሮ ምን ብሎ ነው የመጣው? በማታ በዚህ ሰዓት ወይ መድኃኒዓለም ሁሉም ሰው አይዲያ ይፈልጋል። ሁሉም ሰው አይዲያ ፈልጎ ነው የሚሰራው። ዝም በሉ፣ ራሳችሁን ጠብቁ። አሁን ነው ጨዋታውን ተጨመረ። ሀብ ደግሞ የት ነው የመጣው? ወጣች የሚለው ነው መጣ። አሁን ሰው አይዲያ የሚፈልግ ሰው ነው። ዝም በሉ። ሁሉም ሰው እሳቱን ነው የሚያጣጡፈው። እናንተ በራሳችሁ ሙድ ፈታ በሉ። እኔ ግን ማርያምን ልክ ነሽ፣ ገብቶሻል። በካሜራ የተጀመረ የኤፋ ቻናል ቢቀዘቅዝም ባይቀዘቅዝም ሀይሚ ማስገባት አትፈልግም ነበረ። ወንድሞቿን ቢሆን ምናምን ማለት ነው። ግን የሰው ጉድጎት አለ። ለምን ወንድሞች ሙሉ በሙሉ ሎዲንስ ነው መልስ ሌላ ነገር የለም። እንዳላትና እንትን ወንድሞች እንዳሏት መጠለያ እንዳላት ኮሜንት ላይ ወቀሳ አለ። ማርያምን ኮሜንት ላይ በጣም ኤፍሬም እየወቀሱ ነው። ኮሜንት ላይ ሳይሆን ትንንሽ ዩቲዩበሮችም እየተናገሩ ነው። ኮሜንት ላይ ከዚህ በፊትም ፕራንክ ምክንያት ብዙ ነገር ተናግረን ነበር ምናምን አንተ ምናምን ብላ እየነገሩ ኮሜንት ላይ ብሩኬትን የሚሉትም ደግሞ ነበላሽተው ምናምን ነገር አየው ሰድቧል ምናምን ብሎ ድሮም ሰድቧል ምናምን ብሎ ምን አገባቸው እነሱ ምን አገባቸው? አንድ ጎረቤት አንድ ሰው ከነሱ በላይ ብሩኬን ሀሳብ ቆርጦ ነው ስለሚሰሙ ስለሚያው አይደለም የሚሰሩበት። ከነሱ በላይ ጠንቅቆ ያውቀዋል ብሩኬን በያውቀው ኖሮ እህቱን አሳልፎ አይሰጠውም እስከ 2 ዓመት ድረስ አርፈው ኧረ እነሱ ይታወቃሉ እንዴ። ቻናሉ ስለቀዘቀዘ እሱ ቻናል ኤፍሬም ሲጀምር በጣም ወርዶ ለቻናሉ ብሎ አይደለም ለቻናሉ ብላ አይደለም። አይሚ በጣም የተናደደችበት ኦዲየንስ በጣም በወቅሷታል። በጣም ምን ነው ከሱ ጋር ብቻ ምናምን እንደዚህ በጣም ለራማዬ እንትን ነግረውታል እኮ የሃይሜቶች እኮ ሜንሽን አርግተውታል። ብዙ ብለውታልም። ከዚህም ደግሞ መሄጃ የላትም እሱ ብለው በጣም እያንቋሽሿት እና በጣም ይያሏት ነበር። ከዚህም በኩል ማለት ነው ብዙ እየሰደቧት ነበር። ወታጅራ ሲመጣም እኮ እንደዛ እኮ ለምን ከቤተሰብ ጋር አትመጣም ይላሉ እነሱ እኮ ልጅቷ ያሏት ነው ብዙ ነገር። ስለዛ ነው እንጂ ሌላ አይደለም። ለሱ ቻናል እንትን ብላ አይደለም። በነገራችን ላይ እኔ ደስ ከምትለኝ ነገር በህይወቷ ወንድሞቿን ማስገባት አትፈልግም። በቃ ለምን ብዙ የሆነ ነገር ሲከሰት ስለምትወቀስ። ከዚህ በፊት እኮ እስከ መጥፋት ደረጃ የደረሰችው በሩታና በአብርሽ ህይወት የመጣ ሲጨቀጭቋት ነው። በቃ ለመጥፋት ተጨናንቃ ለመጥፋት ያበቃችው። ከዛ በኋላ በቪዲዮም በየትኛውም አይነት ሁኔታ ከነሱ መጣት አይፈልግም። ይሄ ግን ግድ ስለሆነ እንኳን የተቆረጠ ቪዲዮ ይቼ ማለት ነው። ምን ይላል? አንዳንዴ ከልጆቹ ራሱ ወረዱ። በቃ ሌላ ሰው አብሩ ወይ የሆነ ነገር አርጋው ነው ብሎ ያለቅሳል። አብርሽን የሆነ ነገር አርጋው ነው ሩታ እያለቀሱ ነው። ትክክል ላይ እኔ ልውረድልሽ ላይ ወይ በእንትና ሚውት ስለሆነች ደስታዬ ሚውት ስለሆነች አወረድኳት። ደስታ ይቅርታሽ ሚውት ስለሆነች ነው የኔ እናት እና ዛሬ የሚያለቅስ አለ ወይ ብዬ እኔ ተገርሜ ዝም አልኩኝ። ተቆርጦ ደርሶኝ እኮ ነው የሆነ ነገር አርጋው። እንዴት ነሽ የኛ በራሪ እንዴት ነሽ? አለሁ
በጣም ነው የምወዳት። ማርያምን ጎበዝ ናት እና ይረጋጋሉ። የሆነ መረጋጋ ነገር አላት። አሁንማ እናንተ ማናት? ራሳችሁን ካልጠበቃችሁ ምንም ራህማ ሁለት ራህምዬ ዓመታቸው ናት። እስከሚደርስ ሄዱ። እሷማ እኮ ከኔ ተምራ ነው የተረጋጋችው። አዎ ጨረቃ ምንድን ነው? ሙስሊም ከሆነ ወተት አለ አይደለም? በዚህ ሰዓት ጾመኛ ዛሬ ግን ማለት ነው ደግሞ ማለት ነው እንደ ኪስ አንጠልጥሎ መውጣቱን እንዴት አየሽ? ፍቅራውን ከኔ አይታ ነው አላለችም። ስንት ጊዜ እኮ ሰምቼሻለሁ። እኔ ዛሬ አይደለም የሚያውቅሽ የኔ እናት። ይኸውልሽ ፍቅርዬ ምን መሰለሽ፣ አንዳንዴ በሞኝ ሰፈር ሙፈር ይቆረጥበታል ነው እንግዲህ። ሀይሚ እኮ ሙሉ ለምሰረት ለኦዲየንስ ነው መልስ የሰጠችው። መልስ ማንም የላትም ስለተባለ እንደዛ ነው። ይኸውልሽ አንድ ሰው በወረወረው ድንጋይ ወስደሽ አሁን የሚጣል ነገር የለም እኮ በአሁኑ ሰዓት ወስደሽ ቤትሽን ግንብት አዳሜ እዚህ ይፈጭ እየተባለ ነበር። እንደውም ትላንትና የሆነ ቤት ሀይሚ የሆነ ነገር ብቻ ፍንጭ ታገኝ ቪዲዮ ትሰራበታለች እየተባለ ነበር። እንደዚህ ተለቆ ነው ነገር ማለት ነው። እሷ ጎበዝ ናት ስማርት ናት እየተባለ ነበር። ሀብ ተናዷል። እሱም ለራሱ ሽቅ ለምን ተናደደ? ሊሰሩበት ነው እባክሽ። ለምን ተናደደ? እሱ ከትላንት ወዲያ ስላወጣት እሱ ከሚስቱ ጋር ከትላንት ወደ ብሩክ ላይ ምንም ጥፋት አላየሁም እያለን ነበር እንዴ? እሱ ለወንድሙ እስከሚወገን እሱም ለእህቱ መወገን ይችላል። እንደዛ ልናውራ ካለ ደግሞ ራሚዬ የሆነ ነገር ልነግርሽ። ራሚዬ የሆነ ቤት ሲወራ ሰምቼ ማለት ነው። አሁን ከልጅቷ ጋር ብሩኬ እንደ ፍቅር ይመጣል እየተባለ እሱን እኮ ሰሞኑን ተናግሬያለሁ እዚህ ቤት ማለት ነው። ወይ መድኃኒዓለም እንደዛ ከሆነ ቲክታክ አጥቼ ነው እኮ ተናግሬ ለምን ብትሉ ወንድምየውም እያለ እኮ ነው እኔ ማድረግ ብፈልግ መለያይ ከዚህ በፊት ነው መለያየው እያለ ነው። ይለያያ ታዲያ ምን አገባን እኛ ምን አገባን? አቦ ጉዳያቸው ነው። በእንትናቸው ፈታን ነው። እሱ ወደዛ እንደሚሄድ ልጅቷ ደግሞ ስሙ ኖ ልጅቷ ይቅርታ ስሙ ልጅቷ አዲስ ከአካውንት ከፍታ መታለች አሉ። ለእሷና ለብሩኬ ሊሰሩበት አሉ። ወይኔ መድኃኒዓለም ማነው ደግሞ ልጅቷ? ቲክቶክ እችኛዋ ልጅ እውነት እኔ እየሰጠሁ አይደለም የተወራው ነው። እሷን እየተናገረ ነው። ሀብ ምን አለ? ማንን? ኤፍሬምን ይኸው እውነት ላስመስል ስራ ብሎት ነው። አይ ህዝቤ ኧረ በሙዳችሁ ታበሩ ወዶች እነሱ እየሸቀሩ እኮ ነው። ፍቅር የልጅቷ ልጅ በጣም ነው እንዴ የተናደደው? በጣም ነው እንዴት ማን የተናደደው? እኔ ያልኩ እንዴ ይቅርታ እንትና ነው ብዬ ነው ያንቺ ሚሽን ያደረኩሽ። ሀብት በጣም ተናዷል።